የአዋሽ ባንክ 2026 የዓለም ዋንጫ እንደቀጠለ ይገኛል። በሶስት ሀገራት የሚከናወነው የዓለም ዋንጫ በነገራችን ላይ በዓለም ዋንጫ ታሪክ ሶስት ሀገራት 23ኛውን የዓለም ዋንጫ ሲያዘጋጁ በታሪክ ለመጀመሪያ ጊዜ ነው። ሜክሲኮ፣ ካናዳ፣ አሜሪካ ይህንን ውድድር ይህንን ድግስ ለዓለም ሕዝብ እያስኮመኮሙ ይገኛሉ። ያለፉ ሀገራት ወደ ጥሎ ማለፍ ጨዋታዎች በብዛት በገፍ እየታወቁ ይገኛሉ። ቀሪዎቹ ደግሞ ተሰናባች ሀገሮች የማሟያ ጨዋታዎችን ከማድረግ የዘለለ ታሪክ ሳይኖራቸው ወደ መመለሻ ትኬቶቻቸውና አውሮፕላኖቻቸው ዕቃቸውን እየሸከፉ ማምራት የጀመሩ ሀገራትም አሉ። ዓለም ዋንጫ እንዲህ እያለ በይፋ ተጀምሮ ወደ ጥሎ ማለፍ ጨዋታዎች እየተዳረሰ ይገኛል። ከእግር ኳሱ ጎን ለጎን በርካታ የባህል፣ የምግብ፣ የቋንቋና የሙዚቃ ፌሽታ በሁሉም ስታዲየሞችም እያየን ነው። እጅግ ማራኪ ነው፣ እጅግ ውብ ነው። የየሀገሮቻቸውን ማሊያ የለበሱ ደጋፊዎች ትዕይንቶቻቸውን ለዓለም ሕዝብ እያሳዩ ባህሎቻቸውን ለሌላው እያጋሩ በቋንቋቸው እየተግባቡ ነው። እውነት ነው። እግር ኳስ በራሱ ዓለም አቀፍ ቋንቋ ነው፣ ልክ እንደ ሙዚቃ ያህል። ታዲያ ይህንን ባህል፣ ይህንን ሙዚቃ፣ ይህንን ቋንቋ እርስ በርስ እየተግባቡበት አብረው እየቀጠሉ ከዚህ ጎን ለጎን ደግሞ አሁንም ድረስ ዓለም እየተደመመበት ያሉ ቴክኖሎጂዎችንም እየተመለከትን እንገኛለን። አንዳንዶቹ እንኳን በሌላው ዓለም ሊታዩ ቀርቶ በራሷ በአሜሪካ ሌሎች ስቴቶች ያልተሞከሩ ቴክኖሎጂዎች ናቸው። በጣም አስገራሚ ነው። ሳን ፍራንሲስኮ ካሊፎርኒያ፣ የሲሊከን ቫሊ ከ7 በላይ ዓለምን የለወጡ ቴክኖሎጂዎች ያሉበት እነ ማይክሮ ቺፕስ፣ ጎግል፣ ፌስቡክ ሁሉም ተሰባስበው የሚገኙበት የሲሊከን ቫሊዋ ሳን ፍራንሲስኮን ያቀፈ ነው። በጣም ብዙ ትዕይንቶችን እያሳየን ይገኛል። ዓለምን ጉድ ያስባለ ትዕይንቶች አሏቸው። አንዳንዶቹ በሚገርም ሁኔታ ለሌላው ዓለም አይደለም ለራሷ ለአሜሪካኖች፣ ለሌሎች ስቴቶች ያልተዳረሰ ገና እነሱ ጋርም እንደ ብርቅ የሚታይ ነው። ከዚህ ውስጥ በሳን ፍራንሲስኮ ብቻ የሚገኘው ያለ ሾፌር የሚነዱ ተሽከርካሪዎች ዓለም ዋንጫን ለመመልከት የመጣውን ቱሪስቶች ሁሉ እንደ ሞኝ ፈዘው ሲያዩዋቸው እንዲውሉ ሲያስገድዱ ነበረ። ያለ ሾፌር ነው የሚነዱት። ፍሬቻ አብርተው ወደ ቀኝ መታጠፍ ባለባቸው ቦታ ላይ ይታጠፋሉ። መዳረሻ ቦታዎቻቸው ላይ ጥግ ይዘው ይቆማሉ። ወራጅ ያወርዳሉ፣ የሚገባውን ይጭናሉ። እነኚህ ተሽከርካሪዎች ከሳን ፍራንሲስኮ ከተማ ውጪ አይገኙም። ሌላው ቀርቶ በአሜሪካ ርዕሰ መዲና ዋሽንግተን ዲሲ እንኳን ገና አልገቡም። ግን አሁን እየተነገረን እንዳለው ከሆነ በዋሽንግተን ዲሲ መንገዱን እያለማመዷቸው ነው የሚገኙት። ዋንዌይ በሆነ ቦታ ላይ ሁሉ ወደ ላይ ይመጣሉ። ምን ይላሉ? በደንብ ፎርማት መደረግ፣ በደንብ መንገዱን ማንበብ ይቻላቸው ዘንድ ስልጠና ልክ እንደ ሰው ልጅ ይሰጣቸዋል። የጎደሉ ቴክኖሎጂዎች ይሞላሉ፣ የተረፉ ይቀነሳሉ። ከዛ በኋላ ነው አረንጓዴ ካርድ ተሰጥቷቸው ወደ ጎዳና ገብተው ሰዎችን እንዲጭኑና እንዲያወርዱ የሚፈቀድላቸው እንጂ በዘፈቀደ ሰው አልባ ስለሆኑ ብቻ ጎዳና ላይ ገብተው አደጋ እንዲያመጡ አይፈቀድም። በሳን ፍራንሲስኮ ከመጀመሩ በፊት በርካታ ችግሮችን ሲያጋጥማቸው ተስተውሎ ነበር። አሁን ግን ያ ሁሉ ተስተካክሎ የሚገርም ትዕይንትን ለዓለም ሕዝብ እያሳዩ ይገኛሉ። ተሽከርካሪዎቹ ከተማውን ተቆጣጥረው በጎዳናው ላይ ሽር ብትን ሲሉ ይሄው አለፈ። በዚህ በኩል በቀኝ ይሄው ወደ ግራን ሄደው አይቆይ ከፊት መብራት ላይ አልፎ ሄዶ ቆሟል እየተባለ እየተነገረ ብዙ አነጋጋሪ ሆኖ ሳን ፍራንሲስኮን ለረገጡ ቱሪስቶች ሁሉ አጃኢብ እያስባሉ ይገኛሉ። ከዓለም ዋንጫው ያልተናነሰ በካሊፎርኒያ የዓለም ዋንጫ ጨዋታዎች ሲካሄዱ ግርምት የሚፈጥሩት ግን እነኚህ ሰው አልባ ተሽከርካሪዎች ነጩንም ጥቁሩንም ሌሎች ሴቱ ወንዱንም ወጣት አዛውንቱንም በግርምት እየታዩ ይገኛሉ። እነኚህ ተሽከርካሪዎች ወይሞ ተብለው ይጠራሉ። የሚንቀሳቀሱት ዙሪያቸውን በተገጠመላቸው ካሜራዎችና ካናታቸው ላይ በሚሽከረከረው ራዳር አማካኝነት እየተመሩ ነው የሚሄዱት። ታዲያ ተሽከርካሪዎቹን እንዴት ነው የምንጠቀማቸው
የሚለው ሌላው ጥያቄ ነው። እንዴት እንጥራው? የት እንደምንሄድ እንዴት ያውቃል? ስንደርስስ እንዴት እንወርዳለን? የሚሉ ጥያቄዎች ሰው ለሌለው ትንፋሽ ለትንፋሽ በማንግባባው በድምፅ ለማንደማመጠው አይናችንን እያየን ለማናወራው ግዑዝ መኪና ውስጥ ከፊት ከፍተን ቁጭ ብለን ምንድን ነው የምንባባለው? እንዴትስ ነው የምናደርገው? የሚለው የብዙዎች ጥያቄ ነው። ታዲያ እንደተመለከትነው ተሽከርካሪዎቹ የሚመጡት በአፕሊኬሽን ተጠርተው ነው። ልክ የኡበር አፕሊኬሽን አለ። አሁን ዓለም በሙሉ በኡበር ተሳስሮ በሜትር ታክሲው ኡበር አማካኝነት ነው አሜሪካኖች ከአንዱ ስፍራ ወደ ሌላ ስፍራ የሚሄዱት። እንደው ኤርፖርት ላይ ካሌላቸው በስተቀር የኤርፖርት ታክሲዎች ከሌሉ በስተቀር አሁን ታክሲዎች ለኡበር ስራቸውን ለቀው እየወጡ ነው። አሁን ደግሞ ኡበሮች ሳን ፍራንሲስኮ ውስጥ በዌሞ እየተተኩ ያሉ ይመስላል። ታዲያ አፕሊኬሽኑን የዌሞውን ካወረድን በኋላ በሜትር ታክሲ ታሪፍ ልክ ዌሞ አፕሊኬሽኑን ካፕ ላይ አውርደን እንጭናለን። አፑ ያው ከክሬዲት ካርድ ጋር የተያያዘ ነው የሚሆነው። ከክሬዲት ካርዱ ጋር የተያዘ ነው የሚሆነው። ዌሞዎቹን መሄድ የሚፈልጉበትን ቦታና አድራሻ መድረስ ያለቦትን ዚፕ ኮድ ሲሰጧቸው አቅራቢያ ካሉት ሰው አልባ ዌሞዎች አንዱ ልክ እንደ ኡበር ታክሲ በቅርበት ያለው በሮ አጠገቦት ይመጣል። የተገጠመላቸው ቴክኖሎጂ መረጃን የላከውን ስልክ ትራክ ስለሚያደርጉ ስልኩን ተከትሎ በመምጣት አጠገባችሁ ወዲያውኑ ከች ይላሉ። በሩን ከፍታችሁ መግባት ነው። ከመነሳቱ በፊት እባኮትን ቀበቶን ይታጠቁ ይላቸዋል። ካልታጠቃችሁ በፍጹም መኪናው አይንቀሳቀስም። እጅግ አስገራሚ ነው። በሁለት ምክንያት ነው ዌሞች መኪናቸው ማንቀሳቀስ የማይችሉት። አንደኛው ቀበቶ ሳይታሰር ነው። ተሳፋሪው ገብቶ ቁጭ ይላል። እንሂድ አንዲያሙ ማለት የሚቻለው ቀበቶ ሲታሰር ነው። ሁለተኛው የመኪናው በር ካልተዘጋ በፍጹም አይሄዱም። ቆመው ነው የሚቀሩት። ሁለቱ ከተሟላ፣ ቀበቶ ከታጠቁ፣ በሩ ከተዘጋ የሚሄዱበትን አድራሻ ቀደም ብሎ ፎርማት ተደርጎ ስለተሰጠው ፍሬቻውን አብርቶ ዋናውን መንገድ በመያዝ ይፈተለካል። አሁን እንዲህ ሲያወሩት በጣም ቀላል ይመስላል እንጂ እስኪ ለምዱት ትንሽ ግራ ያጋባል፣ ያስፈራልም። እንዲያውም አንድ የተከበሩ ሚስት ናቸው። ቀደም ብለው ከቤተሰባቸው ጋር ዌሞን ተጠቅመው ጉድ ብለው ተገርመው ተደንቀው እሳቸውን በተራቸው ባላቸውን ሰርፕራይዝ ሊያደርጉ ይዘዋቸው ይገባሉ። እስከዚህ ሰዓት ድረስ ባል ምንም የሚያውቁት ነገር አልነበረም። እናም ቀና ሲሉ ሾፌሩ የለም። ወዴት ወጣ ሾፌሩ ይሏቸዋል ሚስትን። አይ ሾፌር የለውም ራሱ ነው የሚሄደው ይላሉ ሚስት። እሳቸው ከልጆቻቸው ጋር መሰለኝ ይዘዋቸው እናታቸውን ለማስደነቅ አንድ ቀን አባት በሌሉበት አባት ስራ በሆኑበት ሰዓት ይዘዋቸው ወጥተው አስደንቀዋቸዋል። እናት በተራቸው ነው አባትን ባልን ለማስደነቅ ይዘዋቸው የወጡት። ታዲያ ሾፌሩ የት ወጣ ይላሉ። አይ ሾፌር የለውም ራሱ ነው የሚሄደው አሏቸው። እንዴ ለመሆኑ ማን ጠራው ብለው ባል ይጠይቃሉ። እኔ ግን ታምኘዋለሽ ይላሉ ባል። በዚህ መሃል እባካችሁ ቀበቷቸውን ታጠቁ ይላል ከታክሲው ኮምፒውተር የሚሰማው ድምፅ። እውነት ግን እስቲ ኪዳኔ ይሙት በይኝ፣ እንዴት አውቆ ነው የሚያደርሰን? ታምኘዋለሽ እያሉ ቀበቷቸውን አሰሩ። ዌሞ ጉዞውን ቀጠለ። በድርጊቱ የተመሰጡት ባል እንዴ ከኛ የተሻለ አይደል እንደሚነዳው እያሉ ሾፌር የሌለው መኪና ውስጥ የሚስታቸውን እጅ ማሻሻታቸውን ቀጠሉ። ሰዎች እንደ አቶ ኪዳኔ ደንግጠው ጀምረው በኋላ ላይ በሂደት እየለመዱ ይሄዳሉ እየተባለ ይነገርላቸዋል። በነገራችን ላይ የዌሞ ሰው አልባ ተሽከርካሪዎች በፍጹም ሰውም መኪናም አይገጩም። እነሱ ይገጫሉ እንጂ እነሱ ሄደው አይገጩም። ምክንያቱ ዙሪያቸውን የተገጠሙት የተራቀቁት ካሜራዎችና አናታቸው ላይ 24 ሰዓት የሚሽከረከሩት ራዳሮች ሰው ሲገባ ወዲያውኑ ፍሬን የሚይዙት እነሱ ራሳቸው ናቸው። ስለዚህ እነሱ ከኋላ ይገጩ ይሆናል እንጂ በፍጹም ሄደው ከሰው ጋርም ሆነ ከንብረት ጋር ጉዳት አያደርሱም፣ አይገጩም። ሰው አልባ ታክሲዎችም እንዲህ ሆነዋል። በነገራችን ላይ የዌሞ ሾፌር አልባ ተሽከርካሪዎች ስሪታቸው የጃግዋር መኪና ነው። ጃግዋር የእንግሊዝ ካምፓኒ መኪኖች ሲሆኑ ፎርድ ገዝቶ ካምፓኒውን አብሮ በመቀላቀል ቴክኖሎጂውን ከፍ በማድረግ ዛሬ ዓለምን እያስደነቁ ይገኛሉ። በነገራችን ላይ ቶዮታም
ይህንኑ የዌሞ አይነት ስራዎችን ራዳርና ካሜራዎችን እየገጠመ እንዳለና ለልምምድ እያቀረበ እንደሚገኝ እየተነገረ ነው። ምክንያቱም ጃጓርና ፎርድ በቀደዱት በሾለኩበት እንዲሁም ቶዮታ ከኋላ ተከትሎ ለመምጣት ከኋላ መጥቶ ከፊት ሊደርስ ይችላል። ዌሞ ግን ችግሮችን ሁሉ ተጋፍጦ እነሆ ሰው አልባ ተሽከርካሪዎችን ከኦቨር ኢጅ እየፈለቀቀ እያወጣ ይገኛል። ዛሬ ዓለምን ያስደነቁ ያሉት በሳን ፍራንሲስኮ ከዓለም ዋንጫው ጎን ለጎን ቱሪስትን ሲያስገርሙ እንደነበር ከታዘብኩት መሃል አንዱ የዚህ ሰው አልባ የታክሲ አገልግሎት ነው። ትሩ ሳይንስ ፊክሽን ናቸው ብለን ያየናቸው ነገሮች ዛሬ እውነት ሆነው መሬት ወርደው በአይን መመልከት፣ በፊልም ያየነውን በተግባር መፈተሽ በእውነት የሚገርም ነው። የሰው ልጅ መድኃኔ ዓለም የሰጠውን ጥበብ አውጥቶ ሲጠቀምበት፣ ኑሮን ሲያዘምንበት፣ ኑሮን ሲያቀልበት መመልከት ያስገርማል። ነዋሪዎቿ ግን የዌሞን መምጣት በደስታና በጥርጣሬ መሃል ሆነው ነው የሚከታተሉት። በመጀመሪያ መኪና ማቆሚያ ፓርኪንግ የሚሰራ ሰው በእጅ ነበር ክፍያውን የሚፈጸምለት። አሁን የፓርኪንግ ሰዎች ተነስተው ማሽኖች ተተክለዋል። የሚገርማችሁ 12 ማሽን ቢደረደር ካሽ የሚለው በካሽ በጥሬ ገንዘብ የሚከፈልበት ከ12ቱ አንዷ ብቻ ናት። 11ዱ በክሬዲት ካርድ ብቻ ነው። በካሽ እንዲከፈለው እንኳን ማሽኑ ፍቃድ አይሰጥም። ሌሊት ቢገቡ በካርድ ነው፣ ጠዋት ቢገቡ ሰው አልባ ነው። ሁሉም ከካርድ ጋር ነው። ፓርኪንግ ስራ አሁን ከሰው ሽግግሩ ወደ ማሽን ወረደ። በሱፐር ማርኬትም ዕቃ ገዝቶ ለካሸር ከፍሎ መልስ ጠብቆ ዕቃ ፓክ እንዲያደርጉለት ላስቲክ እንዲሰጡት ጠይቆ መውጣት አሁን የለም። ካሸር ተነስቶ ክፍያው በማሽን ሆኗል። በነገራችን ላይ አሁን ሰዎች ይህንኑ ቀዳዳ ለመጠቀም እድሉን የሚፈጥርላቸውን እንጥፍጣፊ ነገሮች እያዩ ይገኛሉ። ለምሳሌ በሱፐር ማርኬት ዕቃዎችን ይገዙና ሰርቪሱ በግል ስለሆነ በቀጥታ ወስደው ማስቲካ ይገዙና ትልልቅና ውድ ዋጋ ያላቸውን ዕቃ ከስር የመውጫ ኮዱን ግን $1 የባናና ማስቲካ ኮዱን ይከቱበታል። ማሽኑ የባናናውን ኮድ ያወጣል። ፓስ የሚሰጣቸውና በሩን የሚከፍትላቸው በመስቲካው ነው። እነሱ ግን በፌስታል የያዙት በጣም በርካታ ዕቃ ሊሆን ይችላል። ግን ይህንን ስላየ በፍጹም በምንም ተአምር የማሽን ስራውን አያቆምም። ክፍተቶችን እየሞሉ በቀጥታ እንደገና ማሽኖቻቸውን የጎደላቸውን እየሞሉላቸው አሁን የተራቀቁ ደረጃ ላይ እንዲደርሱ አስችሏቸዋል። ስለዚህ ካሸር አሁን ከሱፐር ማርኬት ሰው ወጥቶ ማሽን እንደገና ተተክሏል። አሁን ሰዎች ከፓርኪንግ ከሾፒንግ እየተነሱ በማሽን ተተኩ ተብሎ ተነግሮ ሳያበቃ ከታክሲም ላይ ቀስ በቀስ እየተነሱ ነው። ሳን ፍራንሲስኮ ጀምራለች፣ ዲሲ ትቀጥላለች። የዓለም ነገር በዓለም ዋንጫ ውስጥ ሆነን ሰውን ማሽን እየተካው ሰው አልባ ታክሲዎች ጎዳናውን ሲሞሉት መመልከት በእውነት ከዓለም ዋንጫው ያልተናነሰ የዓለም ነገር ያሳስበናል እያሉ ነው በሳን ፍራንሲስኮ ያሉ ቱሪስቶች። እናንተስ ከዓለም ዋንጫው ጎን ለጎን ምን አስደነቃችሁ? እርስ በርስ እየተወያያችሁ እኛ በቀጣይ በካሊፎርኒያ ካየናቸው ነገሮች አንዳንዱን እየመዘዝን እስከ ሚኒሶታ ቆይታ እናደርጋለን። ተመልሰን ኒውዮርክ እናርፍና ከዓለም ዋንጫ ጨዋታዎች አንዱን በድጋሚ እናስጎበኛቸዋለን። ሚኒሶታ እናመራለን። እዛም ደግሞ ታላላቅ ኢትዮጵያውያን የቀድሞ ተጫዋቾችን ታሪክ ወደ እናንተ እያደረስን በዓለም ዋንጫ ዙሪያ ያለውን ዳሰሳ እየቀጠልን አብረን ቆይታ እናደርጋለን። አዎ ሰው አልባ ነገሮች እየበዙ ማሽኖች እየተኳቸው ነው። ሰውን የሚሸት ነገር እንዳይርቀን በማሽን ብቻ እንዳንተካ የስራ እድል የመጥበቡ ነገር አሳስቦናል ላሉት ሳን ፍራንሲስኮውያን መልካም እድል እንዲገጥማቸው የዓለም ዋንጫው ሞቅ ደመቅ ባለ ሁኔታ እንዲቀጥል ዓለምን ጉድ አጃይብ ያስባሉ ቴክኖሎጂዎችን ደግሞ ዓለም እንዲያያቸው የቀረቡትን እኔ በአጋጣሚ የዳሰስኳቸውን እዩልኝ ስሙልኝ። አዋሽ ባንክ በእንዲህ አይነት ሁኔታ ወደ እናንተ መረጃ እንዳደርስ አድርጎኛል እያልኳችሁ ነው። እንቀጥላለን። ቺርስ እንላለን። አዋሽ ባንክ ለዓለም ዋንጫ ክብር መላው ስፖርት አፍቃሪን ቺርስ ብሏቸዋል። እኔም ከሳን ፍራንሲስኮ ሲሊኮን ቫሊ
ቺርስ